ገና ምን አይታችሁ? አባታችሁ አርፎ የማይቀመጥ ከሆነ እገላችኋለሁ። አታረገውም። አወይ እድሌ፣ አወይ መገጣጠም፣ አወይ አወይ። አንተም እነሱን ነበር የምፈልጋቸው? ሀና፣ አንተ የት ልትወስዳት ነው እንዴ? እነማን ናቸው? የት ነው የምታውቂያቸው? የአባታችሁ ክፋት፣ የአባታችሁ ክፋት። ቆይ ልጁ ከኛ ምንድን ነው የሚፈልገው? ሳሪ አላውቅም ሀና፣ እኔም ግራ ገብቶኛል። በየትኛውም ሰዓት እኮ ጅብ መቶ ሊበላን ይችል ነበር። ሌሊቱ በጣም ከባድ ነበር። አይዞሽ ሀና፣ እኔም ፈርቻለሁ። አባዬ ከዚህ ቦታ ያስወጣናል። አባዬ እዚህ የለም ሳሪ፣ እኔ በጣም ፈርቻለሁ። ቆይ እንዴት ነው እዚህ የምንቀመጠው ከዚህ በኋላ? አይዞሽ ሀና። ሰለሞን፣ ሰለሞን! እጅና እግሬ ሽባ ሆኗል። ቢፈታኝ ራሱ መንቀሳቀስ የምችል አይመስለኝም። ልጅ ታባቱ ሄዶ ነው። ሰለሞን፣ አንተ ሰለሞን! ቆይ ለምንድን ነው በዚህ ልክ የሚያሰቃየን? ምንድን ነው ጥፋታችን? እኛ ምንም አላጠፋንም ሀና። ነገሩ ለእኔም ጥያቄ ሆኖብኛል። ሳሪ፣ እኔ አልችልም ከዚህ በላይ መተንፈስ እያቃተኝ ነው። ውሃ ጠምቶኛል። አንቺ ሀና፣ ሀና ተንፍሺ። ሳሪ፣ እኔ ከዚህ በላይ አልችልም። ልቤን ወይኔ ጉዴቴ! ሰለሞን፣ ኧረ ድረሱልኝ! ሀና፣ አንቺ ሀና! ተርፋል ወንድሜ? ተርፌያለሁ። አመሰግናለሁ። ደግሞ እግዚአብሔር ይስጥልኝ። ለሀገሩ እንግዳ ነህ መሰል? አዎ እባክህ፣ እህቶቼ ጠፍተውብኝ እነሱን ፍለጋ ነው የመጣሁት። የምን እህት? የት? እዚህ አካባቢ ነበር ስልካቸው የሚያሳየው። አሃ፣ በስልክ ማወቅ ይቻላል? አዋ፣ ቴክኖሎጂ እኮ ኑሮን አቅልሎታል። እሱ ሰው እኔም እኮ እንደው የሰው አደራ በላው። የምን አደራ? እህቶቼ ጠፍተው። እየቀለድክ ነው? መገጣጠሙ ገርሞኝ እኮ ነው። ይኸውልህ እነዚህ ናቸው እህቶቼ። አወይ እድሌ፣ አወይ መገጣጠም፣ አወይ አወይ። አንተም እነሱን ነበር የምፈልጋቸው? ቆይ ለምኑ ምኑ ናቸው? እህቶቼ ናት ይባላሉ። መልካሙ እባላለሁ። ለመሆኑ ምኖች ናቸው? ያው እህቶቼ በላቸው። ከልጅነት ጀምሮ አብረን ያደግነው። አሃ፣ ታዲያ ቤት ዘለቃ እትዬም ጋሽዬም አሉ እኮ። የለም፣ እነሱን ሳላገኝ ማንንም ማግኘት አልፈልግም። በዛ ላይ ደግሞ በችግራችሁም በደስታችሁም ከጎናችሁ ነው ብዬ ቃል ገብቼላችኋለሁ። በል በቃ ሰዓት አታቃጥልብኝ፣ እኔ ልሂድ። ቆይ ወንድሜ፣ ተረጋጊ እንጂ። እኛ እኮ ኃላፊነት የሚሰማን ሰዎች ነን። ኃላፊነት እንደዚህ ነው እንዴ? እኔን ከልጆቼ ከቤት ያስወጥታችሁ? የደከምሽበት በስምሽ የተመሰረተ ኩባንያ የተከማቸ ሀብት የራስሽ የቤተሰቦች ስለሆነ ስለሚገባሽ ነው። እንደዚህ ብላችሁ እኮ ይሄው ምንም የለም። ሁሉም ነገር ትዕግስት ይፈልጋል። ታግሼ ሁሉን ችዬ ከኖርኩበት ቦታ ያመጣችሁኝ ከልጆቼ የነጥላችሁ እስረኛ ልታደርጉኝ ነው እንዴ? ሁሉም ነገር ለበጎ ነው ይባል የለ? የት አለ በጎ? በጎ ነገር የልጆቼ መጥፋት፣ የኔ ከቤት መውጣት ነው። ልጆችሽን እናገኛቸዋለን። ምናልባት አባታቸው ደብቋቸው አጉል ጨዋታ ጀምሮ ይሆናል። አባታቸው ለምን ይደብቃቸዋል? ምን ለማግኘት? አንቺን ለማንበርከክ ከጠላቶቹ ለመሸሸግ ነው። ሲጀምር ምን ለማግኘት ነው? ወደ ገጠር መሄድ አልነበረባችሁ።
እናንተ አይደላችሁም እንዴ ከአክስታቸው ጋር ይሄዱ ያላችሁት? እኛ የሆነ ወጥመድ ለመስራት አስበን ነበር። እና ለጥመድ ነው ልትሉኝ ነው? የሆነ የተሰራ ስህተትማ አለ። እና በዚህ ስህተት ልጆችሽን አጣሽ ነው የምትሉኝ? እንደ ቀልድ ልጆች ጠፉ ነው የምትሉት? እና ዝም በይ ልትሉኝ ነው? አታስቢ፣ ከኛ የትም አያመልጡም። እሱ የት አለ ለመሆኑ? የት ነው እየሸሸ ያለው? ማንም ከፍርድ ያውቃል ይሸሽ ይሆናል እንጂ የትም አያመልጥም። እሺ ብሩክ፣ ምን ፈለክ? ምን? የምን ናቲ? ቆይሽ ተገናኝተን እናወራለን። አሳውቅሃለሁ። ችግር የለውም። መረጃው ጠቃሚ ከሆነ ገንዘብ አያሳስብህ። እነግርሃለሁ። ናቲ ምን? አንቺም ታውቂዋለሽ? ማን ነው? አዎ የነታመነ ሙሉ ልጅ ነው። የጌታቸው ወዳጅ ነበረ። ቦስም ማግኘት አለብን። ነይ እንሂድ። ቆየ ልጆቼስ ነገር? ሁሉም ጥያቄ መልሳለሁ። ነይ እንሂድ። ወንድም አለም ምን አዲስ ነገር አለ? የሆነ ቦታ እኮ ፍንጭ ሰጥቶኝ ነበር፣ ግን ተመልሶ ጠፋ። አወይ እድሌ! ጋሼ በዚህ ያብዳል፣ እትዬም ይጮሃሉ። ሬዲያ ግድ የለም ተረጋግተህ እናስብ ብቻ፣ እናገኛቸዋለን። እኔማ ቢገኙ በማን እድሌ። አይዞ። እኔ የምልህ አክስቴ አመሌ እንዴት ናች? እዚህ ምን አልከኝ ትላለች? አበቦቹ ከጠፉማ ብሶባታል። ንግግራችን ራሱ እኮ አራምባና ቆንቦ ሆኗል። ዳጊ ጥሩ አስተርጓሚያ ነበር። አሃ በአስተርጓሚ ነበር እንዴ የምትግባቡት? በለው። እኔ የምልህ ከእነሱ ጋር የተገኘ አብሯቸው የታየ ሰው አለ እንዴ? እሱማ ያ ሰለሞን። ማን ነው ሰለሞን? በዚህ በቴክኖሎጂ ነው የተዋወቃቸው። እንዴት? ቀረጻ አንሳር ምናምን ተባብለው በኋላ የጭቃ ጅራፍ መዘዘ። እንዴት? ኧረ ታሪኩ ብዙ ነው። ይሄ የለፋንበት ሀብት መሬቱ የጋሼ ንብረት ሁሉ እንደ መንግስት ብድግ ብሎ የእኛ ነው ብሎ እርፍ። በምን አግባብ? እሱማ ሁሉም ግራ ነው። እስኪ እንግዲህ አሁን ጋሼ መጥቷል፣ መላ መላ ይለዋል። እና እናንተ ዝም አላችሁት? ቆይ እነ ሳሪስ የት ነው ያረፉት? እነ ጋሼስ? ሁሉ ቢናገር ሆድ ባዶ ይቀራል ሆኖብናል። ቆይ ሰለሞን ያልከው ምን አይነት ሰው ነው? የሆነ ጠጉሩን ያንጨባረረ ጨበሬ ነገር ነው። ነፍስ እንጂ ስጋም የለውም። አንዴ እኮ ብሸልጠው አክብሬ ነው እንጂ አፈር ነበር ምደባልቀው። እና እሱ ሊወስዳቸው ማለት ሊደበቃቸው ይችላል? ምን አባቴስ፣ ይሄ ወረቀት ይዞ ነው እያስፈራራ ነው ያለው። ዋይፍ ህጋዊ ንብረት ነው ብሎ ነው። ኤፍዋይ? አዎ አለን። ምንድን ይሄ ካርታ ብላን ምናምን ብሎ ነው። መንግስትም ደግፎን ነው አመጣጣችን ነው የሚለው። ኤፍዋይ ፍርድ ያውቃል? አወቅከው እንዴ? ትንሽ ናስኪ። ወይት ምን አገኘ? በልና እነግርሃለሁ። ና ምን ሆነ? አያመለ ጉድ አደረግሽ፣ ጉድ አደረግሽ። አሁን ልጆቼ የት ገቡ ነው የሚባለው? የት ጉድ አደረግሽ። ይሄኔ እኮ ልጆቹ የሆነ ነገር እየሆኑ የሆነ ነገር ደርሶባቸው ይሆናል እኮ። ጌታቸው ዝም አልክ። እነዛን የመሰሉ ልጆች ጠፍተው እንዳንተ ዝም አልክ። እንዲሁ ውስጥ አስቻለ ጌታቸው። ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልጊው? አመለ ምን አልከኝ? እስቲ ተይኝ። እኔ ከልጆቼ ውጭ የምፈልገው ምንም ነገር የለም። ልጆቼን ብቻ ነው ማግኘት የምፈልገው። ግን አሁን ልጆቼን ማን ወሰዳቸው? የት ገቡ ነው የሚባለው? ቁጭ ብሎ አሁን መጨነቅ ምንም አይጠቅምም እንዴ። ማድረግ ያለብህ ነገር ካለ አድርግ። ይኸውልህ የበደልከው ያስቀየምከው ካለ ሂደህ ይቅርታ ጠይቅ። ሰው ያለ ምክንያት ያለ በደል የሰው ጎትቶ ይዞ አይሄድም። ነግሬሃለሁ። ቆይ እኔን ጥፋተኛ እያረግሽ ነው እንዴ? ምን አልከኝ? ታዩ አመለ ታዩ። እኔ ከልጆቼ ውጭ ምንም የምፈልገው ነገር የለም። ልጆቼን ብቻ ነው የምፈልገው። የት ላገኛቸው? ከየት ላምጣቸው? ምንድን ነው የምታወራው? ምን እያልክ ነው? አመለ እኔ ልጆቼን ለማግኘት ማድረግ የሚገባኝን ነገር በሙሉ አደርጋለሁ። ልጆቼን ብቻ ነው የምፈልገው። ሌላው ነገር ይቅርብኝ ነው ያልኩትኝ። ታዩ አይጠቅምሽም። እኔው ጋር ይቅር ታዩ ነው ያልኩት። አረ ና ጆሮዬ ካልሰራማ ና ቆርጠጣለው፣ ና ቆርጠጣለው። የኔ ጆሮ ነው አይጠቅምም የምትለኝ?
ና በጥሰጣለሁ እኮ ነው የምልህ። ለየልህ አይደል? እንኳን እንደዚህ አይነት ነገር ገጥሞ አንተ ይኸውልህ ለይቶልሃል። ሰንደል እዚህ ላይ ለኩሰህ ፌስታል አዝለህ ዙር። በቃ እንግዲህ ሀና አንቺ ሀና! ወይኔ እህቴ! ሰለሞን! አንተ ሰለሞን! የታባቱ ነው ልጅ! እባክሽን ንቂ! ምን ሆነሽ ነው? ተንፍሺ! ሀና! አንቺ ሀና! ሰለሞን! የታባቱ ነው ልጅ! ምን ያስጮሻል አንቺ? እህቴን አሞታል። እባክህን ፍታኝና አንድ ነገር እናድርግ። ሆስፒታል እንውሰዳት። ምን ሆነች ሀና? አንቺ ሀና! ተንፍሺ ሀና እባክሽ። እንደው እናንተ ቀበጦች! ቀስ በል ዝጊ። ቀበጡላ ሀና! ወዴት የምትወስዳት? እሺ ይተል ሳሮን እህትሽ ታማለች። ፊቷን አጥቢያት መጣሁ። እሺ ፍታኝና ላይ እንውሰዳት። ሀና! አንተ የት ልትወስዳት ነው? የተረገመሽ አንተ ይሄ ምን አይነት ክሬሲ ነው እንዴ? ጩኸት አንቺ! ቆይ እንትንሽ አልተቧጥጥም እንዴ? ጥፍሯን ያሾረች ድመት ትቧጥ። ቆይ ቅቤም አልዋጥሽም? ጅብ ይዋጥ። መብረቅ የሚያስንቅ ድምፅ እኮ ነው ያወጣሽው። መብረቅ ይምታክ። እሺ ትሰምኛለሽ? ይሄን እንዴት ሳይጠፋ ያለ ፊልተር አንድ ፎቶ አነሳሻለሁ። ለፎቶማ ማን ብሎሽ? እንዴ እና ማናቸው? የት ነው የምታውቂያቸው? የድሮ ሰው ወድቆ አግኝቼው አሳጥቤው ነው። ቆይ ታውቂያቸዋለሽ እንዴ? በቲክቶክ ጠፍቶ ነው። ያው ሙድ እየያዙ ነው። ቆይ አንቺ እንደጠፉ በምን አወቅሽ? አማክረውኝ ነበር። ቆንጂት እየቀለድኩኝ አይደለም። ቆይ ታውቃቸዋለህ? ችግር አለ? ማማ እኔ አላውቃቸውም። እንዲሁም እንትን መታሰራቸው ገርሞኝ ነው። አድናቂያቸው ነኝ። ሶሻል ሚዲያ ላይ ጠፉ ተብለው ገርሞኝ ነው። ቤት ጠፉ? በእናትሽ ምን በሱዳን ነው በሊቢያ ነው? እነዚህ እንጆሪ የመሳሰሉ ልጆች ያንበራ እንዴት ቻሉት? በእናትሽ ታግተው መሰለኝ በለው። ሰሚኛለሽ? ይኸውልሽ በእነዚህ ልጆችማ የኢትዮጵያ ዓመታዊ በጀት ቢጠየቅ ራሱ ያዋጣል። በጀት መደብደብ ነበር። ወይኔ ጉዴ! እንዴ ምን ሆንሽ? ምንድን ነው? የሴትነት ግዴታ ነው መሰለኝ። እንዴ እነሱን ፈልጎ ማግኘትማ ሴት አይደለሽ? ግዴታሽ እንኳን አንቺ። ይኸውልሽ እኔ ራሱ እንደ ወንድነቴ ግዴታ አለብኝ። አዝግ ነገር ነው አቦ። ምን ነው ተላለፍን እንዴ? አየር ላይ ሳንተያይ የሴትነት ግዴታ የደረሰ መሰለኝ። እሱ ደግሞ ዝም ብሎ ይከሰታል እንዴ? ምን አይነት ምቀኛ ነው በእናትሽ! በዚህ ሰዓት እስኪ መጸዳጃ ነገር ይኸውልሽ እዛች ጋር ነች እኔ ግቢ። ምንም እንዳታስብ ቆንጆ መጸዳጃ ነው ያለው። ደግሞ ያቺ የምትገዛት የለችም ከሱቅ ሹራብ ነገር፣ እሷንም እገዛልሻለሁ። ሹራብ ይጠርና ይዣለሁ። ፓፓ
አንቺ ወታደር ነሽ ማለት ነው። ነቃ ብለሽ ነው የምትጠብቂው። በይ ነይ እንሂድ። እዚህ ምን እያደረኩ ነው አንተ? ተረጋጊ ሀና። ትንሽ ስላመመች ነው ተይ ያመጣሁሽ። ደህና ነሽ አሁን? እንዴት ነሽ? ራሴን ግን ትንሽ አሞኛል። አይዞሽ የኔ ቆንጆ። ሳሮንስ ቆይ? ሳሪ ደህና ናት፣ እዛው ነች ያለችው። አንቺን ሲያመሽ ነው ተይ ያመጣሁሽ። ቆይ እንድንጎዳ ማትፈልግ ከሆነ ለምንድን ነው አስራ ያስቀመጥከን? ምንድን ነው ምክንያት? ሌላ አውራ አታውሪ። ከተሻለሽ ቤት ተነሻው። ስለፈጠረ ከዚህ ቦታ አስወጣን ሰለሞን። እኛ እዚህ ቦታ የመጣነው አክስታችን ለማድረስ ነው። በምኑም አይመለከተኝ። ተነሻው፣ ተነሽ። እሺ እዚህ ድረስ እንዴት ነው ያመጣኸኝ? በምን ተመጣኸኝ? በበቅሎ ጭኝሽ ሽምጥ እየጋለሁ። ምን? ቀጥ ሰው ሳይመጣውን ትወለጅ። ቀጥ እናንተ ልጅ ሞልቃቃ ናችሁ ይላችሁ። ወይኔ አምላኬ ዛሬን ድረስልኝ። ዛሬማ ሰውም አልሆነም። ቆይ ምን በድዬ ነው ፈጣሪ? እንዴት አድርጎ ነሰሩ ደግሞ? ማነው? ምንድን ነው? ማነው? ሃሎ። አይ ገና ነው አልተገኙም። እባክህ አሃ ልጆቼን ይዤ እመለሳለሁ እንጂ ይዣቸው ነው የምመጣው። ግድ የለም ትንሽ ጠብቁኝ፣ ጊዜ ስጡኝ፣ እመጣለሁ። አይ ጉድ፣ አይ ጉድ፣ አይ ጉድ፣ አይ ጉድ፣ አይ ጉድ! ሰላሙን አይ ጉድ! እንደው የዚህ ቀይ ጉዳይ እንደዚህ ነው ቀረ። ይሄ ሰፈር በቃ እንደዚህ ነው ቀረ ማለት ነው። አመል፣ እስቲ ዝም ብለሽ በሆነ ባልሆነው አትጨነቂ። ምን አልከኝ? ልጆቼን ካገኘው አሁንም ቢሆን ተሰብስበን እንመለሳለን። ተገኙ? እሰይ! እሰይ! ኧረ ቆይ ለምኑ ነው እልልታው? ምን ተገኘ? ልጆቹ ተገኙ? እሰይ! እኔ እኮ ከተማ ተመልሰው ሂደው ይሆናል ብል አልሰማኝ አልክ። አይ ፈጣሪ፣ አንተ ምን ይሳናል? እሰይ እንኳን ተገኙ። ኧረ እባክሽን አንቺ ሴትዮ ተይ፣ እየተደማመጥን እንጂ። አሁን ተገኙ አልከኝ አይደል ጌታቸው? እኔም ደስ ብሎኛል፣ አንተም ደስ ይበልህ። እሰይ! ተመስገን፣ ተመስገን፣ ተመስገን። ወይ ጉድ! የምን ጉድ ነው ደግሞ? አሁን ለአሁን ምን ጉድ ተፈጠረ? እንዲሁ ዝም ብዬ ነው፣ ምንም አልተፈጠረም። አሁንስ እኮ ጭራሽ አተንፍሱ አልሽን። አትፍሱ? እኔ ምን ብዬ ነው አትፍሱ ምል? ከፈለክ አንተ ካላፈርክ ለምን አታዛርጠውም? ፍሳ በቃ ደግሞ ፈስ እንዴ! ኧረ ፍሳ እናት አለ። ምን ምን አገባኝ? አንተ ክንትን ካላ ወደው አይስቋሉ። የኔ ልጅ አክስትሽን ስሚ፣ አብራችሁ ሁኑ። እኔም ሰላም ያለበት ቦታ ሄጃለሁ። አሁን አድገሻል፣ እናም እደውልልሻለሁ። ሀንዬን አደራሽ። እንዴ! ስለዚህ ካስዬ ሆን ብላ ነው ልጆቹን ገጠር እንዲሄዱ ያደረገችው። ምን ለማግኘት? ማንንስ ለመጥቀም? ስለዚህ ናቲ እንዳለው ማን ከማን ጋር እንደተሰለፈ በደንብ ማጣራት ይኖርብናል። ማን ነው ወዳጅ ማን ነው ጠላት የሚለውን ነገር ለመለየት። ቆይ እኔ የምለው እና ቆይ ልጆቼ ምናምን እያለች እየተመላለሰች ያለችው እኛን ለመሸወር ነው ወይስ ራሷ ሻሿ ተሰርታ ነው? የሆነ ሰው የሌለ ጨዋታ ግን እየተጫወተ ነው። ይኸውልሽ ጥያቄው ያ ሰው ማን ነው ነው። ፍርድ ያውቃል የተባለ ሰው እጁ ረጅም ሳይሆን ግን አይቀርም። ጥላው ጭምር እንጂ። እኔ የምለው መንፈሱ እንቅስቃሴ ይጀምራል ማለቴ ናቲ አሳውቃችኋለሁ ብሏል። እስካሁን ግን ምንም አዲስ ነገር የለም። በጣም ፈዘናል። ይኸውልሽ ቤቱ ሰው ሳይሞላ የሆነ ነገር መያዝ ይኖርብናል።
ናታ አይመልስም። የነሳሪ ስልክ የማይሰራም። ቆይ እስቲ አክስቴ ጋር ልደውል። ሄሎ ሄሎ፣ አክስቴ ሄሎ። ትብቃ ነኝ እትዬ፣ ትብቃ ነኝ። ከአመለ ጋር አይደለም በርቀት በላይቭ ራሱ መች ትግባቡና ደወሉ። ቆይ አንተ አናግራቸው። ሄሎ አክስቴ። አረ ሄሎ፣ ምን አሉኝ? አረ ሮባ ነኝ አክስቴ፣ ሮባ። ስለምን ሮብ ነው የሚያወሩት? ሮባ ነኝ አክስቴ። ሄሎ ምንድን ነው የሚያወሩት እንዴ? አንዴ ሮብ እመጣለሁ፣ አንዴ ሮብ አርብ ነኝ ምናምን። ምንድን ነው የሚሉኝ እኚህ ሴትዮ? አሁን እሺ፣ ዳጌት ነው። ምን ለመሆን ነው የምትሞክሪው? ምን ለመሆን ነው የምትሞክሪው? ቀበጦላ አንቺ ግን ለማድረግ የሞከርክ ነው። ምን አድርገህ ነው? እኛ አርፈሽ ተቀመጭ፣ እገላችኋለሁ። ሀና ደህና ነሻ? አልተጎዳሽም? ደህና ነኝ ሳሪ። አንቺ ደህና ነሽ? ፈራሽ እንዴ? አዎ በጣም። የት ነበር የወሰድካት እህቴን? አትቀበጡ፣ አርፋችሁ ተቀመጡ። ቆይ አንተ ችግር ምንድን ነው? ከእኛ ምንድን ነው የምትፈልገው? ምን በደልህ? አባታችሁ እኮ አባዬ ምን? እሱን ሄዳችሁ አባታችሁን ጠይቁት። ታዲያ ለምንድን ነው የምትቀጣን? አባት ባጠፋው ልጅ ይቀጣል? ምን አድርጎ ነው? ቆይ ይሄን ያክል ገና ምን አይታችሁ? አባታችሁ አርፎ የማይቀመጥ ከሆነ እገላችኋለሁ። አታረገው። በምን እርግጠኛ ሆንሽ? ስታየኝ ምስኪን ነገር መሰልኩሽ? የልጅነት ጊዜን በስቃይ ያሳለፍኩት በአባትሽ ምክንያት ነው። እሱን ደግሞ እንዳትረሻ እንጂ። ወዴት ነው ጥላህ የምትሄደው? እንደዚህ ታስረን ሰው ጥቃት ባይደርስብንስ? ስታየው ይሄ ከተማ መሰለሽ? ገጠር እኮ ነው ያለሽው። ጅብ ይበላሽ እንጂ ሰው ዘር አይልም እዚህ። አታስቢ። ይሄ የተረገመ ሰውዬ። ቆይ አባታችን ባጠፋው ነገር ለምንድን ነው እኛን የሚያሰቃየን? ሳሪ አላውቅም። አና ምንም መገመት አልቻልኩም። አንተ ከንቱ ጋሼ፣ ምን እየሰራ ነው? ከብቶች እየጠበቅኩ ነው። አንተ ራሱ ጠባቂ የሚያስፈልግ ነህ። ደግሞ እጠብቃለሁ ይለኛል። ምን አጠፋው ጋሼ? ምን ብዬ ነበር? ስውር ሲልብኝ ተመለስኩ ነኝ። ይሰውርህ እና ተከተለው አላልኩም? ለመሆኑ የት ነው ሄደው? ጫካ ውስጥ ይሆናል። እዛ ምን ያደርጋል? ኧረ እኔ ምን አውቄው? ምን አውቄው? ና ውሰድና አሳየኝ። ና እንሂድ። አንተ ቤተ መንግስት አይደል እንዴ የምትኖሩት? እንዴ ቀላል እንትን ሆነብሽ፣ ዋይት ሀውስ ሆነብሽ፣ ፓላስ ሆነብሽ። አልሰፋባችሁ? ኧረ በጣም በጣም እንጂ። ዘመድ ወይ ቤተሰብ ምናምን ቢመጣባችሁ ሆቴል ነው እንዴ ታሳርፏል? ለምን እንዴ? ትልቁ ቤት ነው እንጂ። ይኸውልሽ እንዲዞር እስቲ አከራያችን ቤት አለ። እንዴት ሰፊ መሰለሽ! ደግሞ ያው እነሱ ቤት ማለት የኛ ቤት ማለት ነው። ጋሼ ማለት ለኛ ልክ እንደ አባታችን ማለት ናቸው። አሳርፈኝ እባክህ፣ ደክሞኛል። ልውሰድሽ? ታርፈልሽ? እሺ ፍታን፣ ምን አለበት? ዝጊ ቀበጥ። አመመን እኮ እጃችን። ምን አይነት ክፉ ሰው ነህ አንተ ግን! እንዴ ጭራሽ ትስቃለህ? ጭካኔ ከአባታችሁ አይበልጥም ከኔ። ይህን የመሰለ አየር እየኮመኮማችሁ ምን ሆናችሁ? ጉሮን ውስጥ በከታችሁ ምን ልትሆኑ ነው? ዝጊ። ውሃ ጠምታችኋል? አዎ ልናት ነው እንዴ? ገና ድብነት ያዛለሽ። የአባታችሁ ክፋት፣ የአባታችሁ ክፋት። ሳይይሽ ናቲ
ናቸው አይደል? ሳሪ እኔም እዚህ ጋር አለው እኮ ቆይ ናቲ ግን በህይወት አለህ እንዴ? አንቺ ድሮ ናቲ የምትይው ለዚህ ነበር? ታውቂ ነበር እንዳልሞተ? አዎ ሀና። ናቲ ቆይ እንዴት ሊሆን ቻለ? እኛን ለማዳን የመጣው ሰዎች አሁን እዚህ ቁመን ስናወራ ይህ ልጅ ሊነሳ ይችላል። ስለዚህ ከዚህ ቦታ እንቀይር። በሏን ከዚህ ሰፈር ከከተማ እኮ ነው የመጣው። ታስሮ ፎቶአቸውንም አሳይቶኛል። እና የት አለ? ሳላገኛቸው የትም አልሄድም ብሏል እኮ። ማን ነው? ስማ መልካሙ አስታውስ እንጂ አንተ ምን እየተባባላችሁ ነው ጌታቸው? ምንድን ነው የምትሉት? ይሄ ነዋ እንከፍ የሆነ ልጅሽ። እንዲህ ከከተማ ልጆቼን ፍለጋ የመጣ ሰው አለ ነበር የሚለኝ። ማን እንደሆነ ግን ጠፍቶታል። አመለ እንደው ይሄ ጆሮሽ እዚህም ያው ነው። የት ነው ተገኙ? እሰይ አንበሳ! የት ናቸው ታዲያ ጌታቸው? እትዬ አልተገኙም እኮ አብሮ አደግነን አብረን ተመረናል ብሏል እኮ ፎቶ ይዞ። ፎቶ ሊነሱ? አይ ጌታቸው የምን መቅበጥ ነው? ፎቶ ለመነሳት ነው እንዴ ይህን ያህል ቀን ድምፃቸውን አጥፍተው የተቀመጡ? በሊውል እየገረፍኩ ሙልጭ እያርክ እየገረፍኩ ወደ ሀገራቸው ይዘህልኝ በቃ። አመለ አልተገኙም፣ ወፍ የለም። የምን ወፈፌ? ወፈፌ ነው እንዴ ይዟቸው ሄዶ ነበር? ወፍ ነው እንዴ ወሰዳቸው? ልጆቹ አልተገኙም። ልክ እኮ ነው። እንደሱ ነው። ይኸውልህ መልካሙ በሱ ዱላ ሙልጭ እያርክ እየገረፍክ ይዘህ መምጣት ነው እንጂ ያቺ ካስዬ እኮ ናት እንደዚህ ያቀበጠቻቸው። እሷ አቀበጠች፣ እሷ አቀበጠ። እንዴት ፎቶ ለመነሳት ይህን ያህል መጥፋት? እንዲሁ ትንሽ እንኳን አክስቴ ታስባለች አይሉም እንዴ? ወይ አመለ አንቺ እዚህ እኛ እዛ የትን ናየት ናቲ የናቲ መንፈስ እዚህም ተከትሎ መጣ ጌታቸው። አወይ ድሌ አወይ ድሌ ናቲ ናቲ ነው ያለኝ። ናቲ አጨብጫቢ አሁን ነው እንዴ የሚገባ? ተገኙ ሲባል ልልልል ብለህ ማጨብጨብ ሲኖርብህ አሁን ቀስ ብሎ ነው እንዴ አንተ የሚገባ? ሬዲያ ና ተከተለኝ። የት እንዳገኘው ምን አይነት እንደሆነ ታሳየኛለህ። ተነስ። የት ነው የምትሄዱ? አረ ወይ ጉድ! ራቅ ብለው ሊያጨበጭቡልል እልልም ባሉ ጨምሩ። አቤት እንዲሁ የሰው ሁሉ ሰው እኮ እንዲሁ የቤቱ ሰው ሁሉ በቃ ለየለት ማለት ነው። ወጣ ገባ እንደ ዱለት ሆነ ማለት እኮ ነው። ኧረ እልል ባሉልኝ፣ ያኔንም እልል ባሉልኝ። እሰይ አጅሬው ለካ ወፍ አግኝተህ ነው አሞራ የሆንከው። አይ አሞራ አግኝቶ ነው ወፍ የሆነው። ጋይስ ለማንኛውም ቆንጂት ትባላለህ። እናንተ ግርም የሚል ነገር እኮ ነው። የነሳሪኝና ሀናን መታገት ከሷ ልስማ ማለት ስልኳ ላይ ነኝ። ምን? ቆይ እሷ ማናት? እሷ ደግሞ ማናት? ይኸውልህ ውይ ቢግ ቦስ ደወለ፣ ማንሳት አለብኝ። አሁን ሂዱና ተከተሏት። ማን እንደሆነች መለየት አለባችሁ። ይኸውላችሁ ስሙ፣ እሷ ተራ መንገደኛ ናት። እችም አሁን ብሎ ሰላይ ናት እንጂ አንተ ያንተ ይባስ ደግሞ ብሎ እቤት ድረስ ይዛት ትመጣለህ እንዴ? አሁን ርቃ ሳትሄድ ሂዱና ተከተሏት።
ናውጣ ተነሳ። ሄሎ መንፈሱ ናቲ ምን ሄሎ፣ አዲስ ነገር ተፈጥሯል። ምኑን አውቀዋለሁ? እኔ ራሴን ስቼ ተኝቼ ነበር። አላውቅም ወዴት እንዲሄዱ። ነገርኩሽ እኮ ነገርኩሽ። ዋ ቆይ ለምን እንደዚህ የመጣኸው? አክስታችን ጋር ለምንድን ነው የማንሄደው? ስሙ፣ ነገሩ በጣም ውስብስብ ነው። ሁሉም ነገር ለማስረዳት ጊዜ አይበቃኝም። ምን እየተካሄደ ነው? አባታችንስ? ማሚስ? ቆይ ሰለሞን ከኛ ቤተሰብ እንደሚፈልገው ይሄ ሁሉ ምስቅልቅል። ቆይ ለምንድን ነው እናታችን ወደዚህ የላከችን? አክስታችሁን ተከተሉ ሂዱ ያለችን ይሄ እንዲደርስብን ነው? ሳሪ፣ ሀና። አቤት። ይህን ሁሉ ጥያቄ እዚህ መመለስ አልችልም። የዚህ ሁሉ ጥያቄ መልስ ደግሞ አባታችሁ ጋር ሊኖር ይችላል። አባታችን የት ነው ያለው? አባታችሁ እናንተን ፍለጋ እዚህ መጥቷል። ጥሩ፣ እናገኘው። ታገኙታላችሁ። ከዛ በፊት ግን ሰለሞን የሚባለው ልጅ ይህን ሁሉ ነገር ያዘዙ ማን እንደሆነ ማወቅ ይኖርብናል። እሱማ እንዳይነግረን ጥለው መጣ። ግዴን ለማወቄ ነው። ቆይ ፊልም እየሰራችሁ ነው እንዴ? ደክሞኛል፣ ምግብ ያስፈልገኛል፣ ውሃ እፈልጋለሁ። እኔ መተኛት እፈልጋለሁ። ሁሉም የምታገኙበት ቦታ ወስዳቸዋለሁ። ስማ፣ ልጁን በደንብ ተከታተለው። ምንም ስህተት መፈጠር የለበትም። ከጀርባ ያለውን አካል በደንብ ማወቅ ይኖርብናል። በቃ አሳውቀኝ። በሉ እንሂድ። የት አለ? አይቼዋለሁ ካልከኝ የት አለ ታዲያ? የት አለ? ኧረ ሰው ነው። በደንብ ተገናኝተናል። እግሩ ተሰብሮ ራሱ አሽቼዋለሁ። አንተ ደነዝ፣ ሰማኸኝ? ናቲ ሞቷል። ታዲያ መንፈሱ ነው እዚህ ድረስ በአካል መጥቶ ይቀለደብኝ? እና የት አለ? በአካል አይቼዋለሁ ካልከኝ የት አለ? ምን አውቄ። ዘመድ ነው ሲለኝ፣ እህቶቼን ሲለኝ አብሬው ፈለግኩ፣ አፈላለኩ። ወይኔ ጌታቸው፣ ታስሮ እኮ ፎቶቸውን በስልኩ አሳይቶኛል። ምናልባት ሌላ ሰው አይተህ። ቆይ ምን አይነት ልጅ ነው? ልጅ እግር ቀይ ፈረንጅ የመሰለ የሆነ መልከቀና፣ አቤት የአፍንጫ አቀማመጥ። እኮ ናቲ እንዴት ይሆናል? ና እንሂድ። አሎ፣ አቤት። ምን ልጆቼ እናንተ ጋር ናቸው? ችግር የለም፣ መደራደር እኮ እንችላለን። ሄሎ ና